መላው መኖሪያ ቤት በድንገት ጸጥታ ሰፈነበት። ይህ የሆነው አንድ ሰው ስለጮኸ ወይንም የሆነ ነገር ስለተሰበረ አልነበረም። ነገር ግን አንዲት ሴት ሊታሰብ የማይችል ነገር ስላደረገች ነው። በሳሎኑ መሃል በሚያንጸባርቀው የወርቅ ቻይሊንደር መብራት ስር የቢሊዮነሩ እጮኛ የሆነችው ክላሪሳ ሁልጊዜ እንደምታደርገው ሌላኛዋን ሰራተኛ ለመምታት እጇን ወደ ላይ አንስታ ነበር። ሁሉም ሰው ባለበት በረደ። ምግብ አብሳዮች፣ ጽዳት ሰራተኞችና በሩ ጋር የነበሩት ጠባቂዎች ሳይቀሩ ደነገጡ። የቤቱ አሳላፊ እንኳን ለደቂቃ ትንፋሹ ተቆራረጠ። ክላሪሳ ስትቆጣ ሰውን በጥፊ እንደምትመታ ሁሉም ያውቃል። ዛሬ ደግሞ በጣም ተቆጥታለች። ነገር ግን አንድ እንግዳ ነገር ተከሰተ። አንድ እጇን የሷን አንጓ የያዘው የዛውም በፍርሃት ወይንም በቀስታ ሳይሆን ማዕበል የማይበግረው ጠንካራ ዛፍ ይመስል በጽናት ነበር። እጇን የያዘችው አማካ የተባለችው አዲሷ ሰራተኛ ነበረች። ከመጣች ገና 2 ቀን ብቻ የሆነው አይኗን ቀና አድርጋ ታያታለች ተብሎ የማይታሰብ ጸጥተኛ ልጅ። ነገር ግን ይሄው ሁሉም በሁሉም ፊት የቢሊዮነሩን እጮኛ እጅ ይዛ እንዳትማታ አግዳታለች። ሰራተኞች በሙሉ በመገረም ትንፋሻቸውን ዋጡ። ክላሪሳ በድንጋጤና ባለማመን እየተንቀጠቀጠች ምን እያደረግሽ ነው ብላ ጮኸች። አማካ ግን እጇን አልለቀቀችም። አይኖቿን በእርጋታ ወደ ክላሪሳ ይመለከቱ ነበር። በዚህ መሃል ማንም ሳያስተውል የቤቱ ባለቤት ቢሊዮነሩ ሚስተር ቺካ እንደደረሰ ከመታጠቢያ ቤት ሲመለስ ኮሊደሩ ላይ ቆሞ ነበር። ድምጿን ሰምቶ ቆመ። ከዚያም እጮኛው ሰራተኛዋን ለመምታት ስትሞክርና ሰራተኛዋ ስትከላከላት ተመለከተ። ቺካ አልተንቀሳቀሰም፣ አልተናገረም። ነገር ግን በውስጡ የሆነ ነገር ስለተቀሰቀሰ ልቡ በፍጥነት መምታት ጀመረ። ክላሪሳ ልቀቂኝ፣ አሁን ልቀቂኝ አልኩሽ ብላ ስትጮህ ቤቱ ተናወጠ። ነገር ግን የአማካ እጅ አልተንቀሳቀሰም። ያቺ ቅጽበት ሁሉንም ነገር ትለውጣለች። ይህ ሁሉ ከመከሰቱ ከ3 ሳምንት በፊት በሌጎስ ከተማ ሁሉም ሰው ስለ ቺካን አንደርሰን ያውቃል። እርሱ ትሁት፣ ገርና ድሆችን የሚረዳ የቴክኖሎጂ ባለሙያ ቢሊዮነር ነው። እጮኛው ክላሪሳ ቤንሰን ግን በተቃራኒው ነበረች። ቆንጆና ሀብታም ብትሆንም እጅግ ኩሩና ክፉ ነበረች። ክላሪሳ በቤቱ ውስጥ ያለውን ሰራተኛ ሁሉ ትሰድባለች፣ ትማታለች። ሰራተኞች ግን ቤተሰቦቻቸውን ለማስተዳደር ሲሉ ግፉን ታግሰው ይኖራሉ። ቺካ ግን ይህን ሁሉ አያውቅም። ምክንያቱም እሱ ባለበት ወቅት ክላሪሳ ራሷን እንደ ቅዱስ አድርጋ ታቀርባለች። አንድ ሰኞ ጠዋት አማካ የምትባል አዲስ ሰራተኛ ተቀጠረች። አማካ የመጣችው የታመመች እናቷን ለመርዳት ነበር። ሌሎች ሰራተኞች ክላሪሳን ራቂ፣ ብትመታሽስ እንኳን ዝም ብለሽ ተቀበይ ብለው መከሯት። አማካ ግን በዝምታ አንገቷን ደፋች እንጂ እንደ ጨርቅ እንድትረገጥ እንደማትፈቅድ በውስጧ ወስና ነበር። በሶስተኛው ቀን ክላሪሳ የዳይመንድ የእጅ አምባሯን ብራስሌት እንደጠፋባት ተናገረች። እየጮኸች ሰራተኞችን ማዋረድ ጀመረች። በመጨረሻም አማካ ጋር ደረሰች። አንቺ ነሽ የወሰድሽው ብላ ጮኸችባት። አማካ አይደለውም ማዳም ብላ ስትመልስላት ክላሪሳ ተቆጥታ ልትመታት እጇን አነሳች። አማካ ግን ያንን በጥፊ ሊያርፍባት የነበረውን እጅ ያዘች። በዚህ ቅጽበት ቺካ ከኋላው ካለ አንድ እንግዳ ጋር ወደ ሳሎን ገባ። ያ እንግዳ ደግሞ ክላሪሳን በልጅነቷ ያሳደገቻት ማማቲ ነበረች። ማማቲ ክላሪሳን የምትፈራት ብቸኛ ሰው ነበረች። ማማቲ እንግዲህ የሆንሽውን እንዲህ ነው አለቻት። ቺካም ሁሉም ነገር አይቷል። ክላሪሳ በድንጋጤ ይቺ ልጅ ናት መጀመሪያ የነካችኝ ብላ ልትዋሽ ሞከረች። ነገር ግን ማማቲ ሁሉንም አይቼዋለሁ፣ እርሱም ቺካም አይቷል አለቻት። ቺካ በብርድ ድምፅ በዚህ ቤት ውስጥ ተራ ሰራተኛ የሚባል የለም፣ ሁሉም ሰው ክብር ይገባዋል አላት። ክላሪሳ ልትናገር ስትል አባቷ ቺፍ ቤንሰን በድንገት ወደ ቤቱ ገባ። አባቷ በፍርሃት ተውጠው ነበር። ቺፍ ቤንሰን ለቺካ እንዲህ አላት፣ ልጄ አንተ የምታስባት አይነት ሴት አይደለችም። ክላሪሳ አባዬ እባክህ አትናገር ብላ ብትለምንም አባቷ ግን እውነቱን አወጡት። ከዓመታት በፊት ክላሪሳ በገጠር በነበሩበት ወቅት ልክ እንደ አማካ ያለች አንዲት ሰራተኛችንን በሌቦች ከሰሰቻት። በሰዎች ፊት በጥፊ መታቻት፣ አዋረደቻት። ያቺ ልጅ ከክላሪሳ ድብደባ ለማምለጥ ስትሮጥ ወድቃ ራሷን በድንጋይ መታች። ወደ ሆስፒታል ቢወስዷትም ሕይወቷ አለፈ። ቺካ በሰማው ነገር ደነገጠ። ክላሪሳ ገና 17 ዓመት ልጅ ነበርኩ፣ ሆን ብዬ አይደለም
ብላ ብታለቅስም አባቷ ግን ልታገያት ብታስቢም ልታቆስያትና ልታዋርጃት ግን አስበሽ ነበር አሏት። ከዚያም አባቷ ይበልጥ የሚያስደነግጥ ዜና ተናገሩ። የሟች ልጄ ቤተሰቦች ፈጽሞ አልረሱንም። ወንድሟ ሳሙኤል ኦኮሮ አሁን ሌጎስ ውስጥ ነው፣ እሷን እየፈለጋት ነው አሉ። በዚያ ቅጽበት የቤቱ በር በኃይል ተንኳኳ። ሳሙኤል አኮሮ መጣ። ቺካ በሩን እንዲከፍት አዘዘ። ሳሙኤል ወደ ውስጥ ገባ። በእጁ የሟች እህቱን ፎቶ ይዞ ነበር። ለክላሪሳም እንዲህ አላት፣ ሀብታም ስለሆንሽ የምታመልጪ መስሎሽ ነበር። እህቴ ላንቺ ስትል ሕይወቷ አለፈ። ሳሙኤል ሊገድላት አልመጣም፣ ነገር ግን ፍትህ እንዲሰፍን እውነቱን እንድታምን ያስፈልጋል። ፖሊሶች ጉዳዩን እንደገና ይከፍቱታል አላት። ክላሪሳ በድንጋጤ ራሷን ስታወደቀች። ቺካ ሊረዳት ሲሞክር ግን ከኪሱ አንድ ጥቁር ስልክ ወደቀ። በስልኩ ስክሪን ላይ ከአንድ ሚስጥራዊ ቁጥር የተላከ መልእክት እንዲህ ይላል፣ እስካሁን ምን ጠርጥሯል? አሁኑኑ እርምጃ መውሰድ አለብህ፣ ወረቀቶቹን ሳያገኛቸው በፊት። ቻይና ደነገጠ። ሳሙኤል ፊቱን አጨመተ። ማማቲሴ ትንፋሿ ተቋረጠ። ቺፍ ቤንሰን ወደ ኋላ ተንገዳገደ። ክላሪሳ በከፊል ራሷን ስታ በፍርሃት አንሾካሸኮች። አይ ቺክ እንድታነበው፣ ነገር ግን በጣም ዘግይቶ ነበር፣ ምክንያቱም የሚቀጥለው መስመር ይባስ የከፋ ነበር። አንዴ ካገባሹ በኋላ ሁሉም ነገር ያንቺ ይሆናል የሚለውን አስታውሺ። የቺክ ደረት ተጨነቀ። ትንፋሹ ቆመ። እጆቹም ተንቀጠቀጡ። የክላሪሳ ሚስጥር ማንም ከገመተው በላይ ግዙፍ ነበር። ክላሪሳ በዝግታ ዞረ። ድምፁ በጣም ዝቅተኛ፣ አስፈሪ ነበር። ክላሪሳ በትክክል ከኔ ምን ለመውሰድ ነበር ያቀርሽው? ክላሪሳ አይኖቿ በድንጋጤ ፈጠጡ። እጁን በከንቱ ለመያዝ ሞከረች። ነገር ግን እሱ ከመናገሯ በፊት ስልኩ ላይ ሁለተኛ መልእክት መጣ። ፕላን ቢ፣ ሰርጉን ለመሰረዝ ከመሞከር የተቀረጸው ድምፅ ተጠቀሚ። የቺክ ልብ ደነገጠ። የተቀረጸ ድምፅ? የምን ድምፅ? ድምፁ በድንጋጤ የተቆራረጠ። ክላሪሳ፣ ስለምን አይነት የተቀረጸ ድምፅ ነው የሚያወሩት? አለ። ክላሪሳ አፏን ከፈተች። አይኖቿ በፍርሃት ተሞሉ። ከዚያም ቺክ እባክህ ይቅር በለኝ ስትል አንሾካሾከች። መላው መኖሪያ ቤት ትንፋሹን አፍኖ ይጠባበቅ ነበር። ሳሙኤል አውሮ እጆቹን አጣጥፎ በቅዝቃዜ ይመለከት ነበር። ቺፍ ቤንሰን ፊታቸውን በእጃቸው ሸፈኑ። ማማቲሳ ባዘን ራሷን ወዘወዘች። አማካ በደረቷ ላይ ህመም ተሰማት። ክላሪሳን ስለወደደቻት ሳይሆን እውነቱን ለማየት እጅግ የሚጎዳ ስለነበር ነው። ሳሙኤል በጥብቅ ድምፅ አጫውተው አለ። የሰርግ መጠባበቂያ የሚለው ፋይል ከፍተው ሁሉም ሰው በዝምታ ተዋጠ። ድምፁን ክፍሉን ሞላው። የክላሪሳ ድምፅ ነበር። ቀስ ብላ እየሳቀች እንዲህ ትላለች፣ አንዴ ቺካን ካገባሁት በኋላ ሁሉም ነገር የኔ ነው። ንብረቶቹ፣ ድርሻዎቹ፣ ሁሉም። ሊቶይም ቢሞክር ደግሞ እናቱ ሆስፒታል የሄደችበት የተቀረጸ ድምፅ አለኝ። ያ ያጠፋዋል። እናቴ። ቺክ ደነገጠ። የክላሪሳ ድምፅ ቀጠለ። እሱ የምወደው ይመስለዋል፣ ግን እኔ የምፈልገው ያለውን ንብረት ብቻ ነው። ክላሪሳ ጆሮዋን ይዛ ጮኸች። አይ አቁሙት ቺካ፣ እባክህ አትስማው። ነገር ግን አልፏል። እውነቱ በግልጽ ወጣ። ክላሪሳ ድሆችን የምትበድልና ለሞት ምክንያት የሆነች ብቻ ሳትሆን የአንድ ደግ ሰው ሕይወት ለሀብት ስትል ለማጥፋት የቆረጠች መሆኗ ታወቀ። ቺካ አይኖቹ በጥብቅ ጨፈነን። እንባው በጉንጩ ላይ ፈሰሰ። አማካ ወደፊት ቀረብ ብላ ጌታዬ፣ በጣም አዝናለሁ አለችው። ቺካ ምንም ሳይናገር በራሱ አመለከተ። ክላሪሳ ወደ ቺክ እግር ስር ተደፍታ ቺኬ፣ እባክህ ይቅር በለኝ፣ ተመልሼ ድሃ ለመሆን ፈርቼ ነው፣ እወዳለሁ እያለች ተማጸነች። ቺካ ግን በረጋ ድምፅ እንዲህ አላት። ቺክ ግን በእርጋታ ድምፅ እንዲህ አላት፣ ክላሪሳ፣ ፍቅር አያጠፋም፣ ፍቅር አይዋሽም፣ ፍቅር ሰውን ለመቆጣጠር የተቀረጸ ድምፅ አይጠቀምም፣ እባክህ አትተወኝ ስትል ጮኸች። ቺካ ከፊቱ ተንበርክኮ ክላሪሳ፣ ሰርጉን ሰርዣለሁ አላት። ክላሪሳ የልብ ስብራት ጩኸት አሰማች። ቺካም ቀጠለ፣ ይቅር ብዬሻለሁ፣ ግን ላገባሽ አልችልም። ላደረግሽው ነገር ሁሉ ዋጋ መክፈል አለብሽ። ሳሙኤል ወደፊት መጥቶ ለእቴ ትመለሳለች፣ ወደ ፖሊስ ወስዳታለሁ አለ። ክላሪሳ በተንቀጠቀጠ ድምፅ እንዳያሳፍሩኝ ትፈቅዳለህ አለችው። ቺካም ሌሎችንም ለመጉዳት አልፈራሽም፣ አሁን ደግሞ እውነቱን ለመጋፈጥ ደፋር መሆን አለብሽ አላት። ክላሪሳ እየተንቀጠቀጠች በጠባቂዎች ተወሰደች። ስትወጣ ወደ ቺካ ዞር ብላ በእውነት ወድጄ ነበር አለችው። ቺካም በሐዘን ያንን ፍቅር በመቆጣጠር ሳይሆን በደግነት ብታሳየኝ ደስ ይለኝ ነበር አላት። በሩ ተዘጋ። በቤቱ ውስጥ ሰላም ሰፈነ። ቺፍ ቤንሰን ይቅርታ ልጄ፣ እንደ አባት አልተወጣሁም አሉ። ቺካም ይህን የእርሶ ጥፋት አይደለም፣ ሁላችንም የራሳችንን ምርጫ ውጤት እንቀበላለን አላቸው። ማማቲሳም እንደ እውነተኛ ንጹሕ ሰው አደረግ ስትል አሞገሰችው። በመጨረሻ ቺካ ወደ አማካ ዞረ። አማካ
ዛሬ ይህን ቤት አዳንሽው አላት። እሷም አይ ጌታዬ ትክክለኛውን ነገር ነው ያደረግኩት አለች። ቺካ ፈገግ ብሎ ለዚህ ነው ልዩነት የፈጠርሽው አላት። በመጨረሻ ቺካ ከቤት ወጥቶ ቆሞ ንጹህ አየር እየተነፈሰ ነፃነት ተሰማው። አማካ ስታልፍ አቆማትና እናቴ የምትለኝን ሰው ታስታውሽኛለሽ? ጥሩ ሰው ማለት የማይጮህ ሳይሆን ድምፁ እየተንቀጠቀጠም ቢሆን ለእውነት የሚቆም ነው ትል ነበር። ስለረዳሽኝ አመሰግናለሁ አላት። ፀሐይ ስትጠልቅ ሁሉም ነገር በእውነት በሰላምና በይቅርታ ተጠናቀቀ። የተወደዳችሁ ውድ የአዳኮ ዩቲዩብ ቻናል ተመልካቾቻችን የዕለቱን ታሪክ እዚህ ላይ ጨርሰናል። በቀጣይ በአዲስ ታሪክ እስከምንገናኝ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።